እንደምናላችሁ አድማጮቻችን ከሀራምቤ ሬዲዮ 98.7 የሰዓት ዜናዎች መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋና ዋና ጉዳዮችን እንገራችሁ። ኢሰመጉ በምስራቅ አርሲ ከ450 በላይ ሰዎች ተገድለዋል፣ ከ14000 በላይ ዜጎች ደግሞ በ4 ዓመት ጊዜ ውስጥ ተፈናቅለዋል ስለማለቱ፣ በታዳጊዎች የሚፈጸሙ ከባድ ወንጀሎች መበራከትን ተከትሎ የወንጀል ተጠያቂነት የዕድሜ እርከን ሕግ ሊሻሻል እንደሚገባ ባለሙያው ስለማሳሰባቸው፣ ኢትዮጵያ በአመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታደርግ ስለመገለጹ፣ ኢራን ከአሜሪካ ጋር ድርድር እያደረገች አለመሆኑን ስለማስታወቋና ሌሎችንም ይዘናል። አብራችሁን ቆዩ። ኢሰመጉ በምስራቅ አርሲ ከ450 በላይ ሰዎች ተገድለዋል፣ ከ14000 በላይ ዜጎች በ4 ዓመት ጊዜ ውስጥ ተፈናቅለዋል አለ። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ በ158ኛ ልዩ መግለጫው በኦሮሚያ ክልል ምስራቅ አርሲ ዞን ከ2014 እስከ ግንቦት 24 ቀን 2018 ዓ.ም በተፈጸሙ ጥቃቶች ቢያንስ ከ450 በላይ ንጹሐን ዜጎች መገደላቸውን አስታውቋል። ኢሰመጉ ባካሄደው የመስክ ምልከታና የመረጃ ማሰባሰብ መሰረት በመርቲ 117፣ በሼርካ 116፣ በጄጁ 101፣ በሮቤ 47፣ በጉና 26፣ በሆንቆሎ ዋቤ 20፣ በሙኒሳ 19፣ በአስኮ 5 ንጹሐን ዜጎችና 4 ሚሊሻዎች እንዲሁም በአርሲ ሲሬ 3 ሰዎች ህይወታቸው ማለፉን ገልጸዋል። ሪፖርቱ በተጨማሪ በዞኑ የደህንነት ችግር ከፍተኛ መሆኑን ጠቅሶ በአጠቃላይ ከ14000 በላይ ዜጎች መፈናቀላቸውን እንዲሁም በርካታ አብያተ ክርስቲያናት መውደማቸውን ገልጸዋል። ኢሰመጉ እነዚህ ድርጊቶች በህገ መንግስቱና በዓለም አቀፍ የሰብአዊ መብት ህጎች የተጠበቁ መሰረታዊ መብቶችን የጣሱና በሰብአዊነት ላይ የተፈጸሙ ወንጀሎች ባህሪያትን የሚያሳዩ መሆናቸውን ገልጿል። በመሆኑም የፌዴራልና የክልል መንግስታት ለዜጎች ዘላቂ ጥበቃ እንዲያደርጉ፣ የጥሰት ፈጻሚዎችን ለፍርድ እንዲያቀርቡ፣ ለተጎጂዎች ካሳ እንዲከፈልና ተፈናቃዮች ወደ ቀያቸው በሰላም እንዲመለሱ ጥሪ አቅርበዋል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ ጥቃቶቹ በሀገር ውስጥ ታጣቂ ቡድንና ለኢትዮጵያ እድገት ጥላቻ ካላቸው የውጭ ኃይሎች ጋር በትብብር የተፈጸሙ መሆናቸውን መግለጻቸው ይታወሳል። በታዳጊዎች የሚፈጸሙ ከባድ ወንጀሎች መበራከትን ተከትሎ የወንጀል ተጠያቂነት የዕድሜ እርከን ሕግ ሊሻሻል እንደሚገባ ባለሙያው አሳሰቡ። ከቅርብ ጊዜ ወዲህ በታዳጊዎች የሚፈጸሙ ወንጀሎች ከቀላል ጥፋቶች አልፈው ወደ ግድያ፣ አስገድዶ መድፈርና አደገኛ እጽ ዝውውር በማደጋቸው የወንጀሎች ተጠያቂነት የዕድሜ እርከን ሕግ ማሻሻያ ሊደረግበት እንደሚገባ የሕግ ባለሙያው አስገንዝበዋል። ቀደም ሲል በሀገራችን በታዳጊዎች የሚፈጸሙ ወንጀሎች በብዛት ቀላል በሚባሉ የስርቆት ወንጀሎች ላይ የተገደቡ ነበሩ። ነገር ግን ከቅርብ ጊዜ ወዲህ ታዳጊዎች ይፈጽሙታል ተብለው የማይጠበቁ ከባድ ወንጀሎች መበራከታቸውን ከጣቢያችን ጋር ቆይታ ያደረጉት የሕግ ባለሙያው አቶ ጥጋቡ ደሳለኝ አንስተዋል። ለዚህ የታዳጊዎች ወንጀል መበራከትና መክበድም ዋነኛ መንስኤዎቹ ደግሞ የላላ የልጆች አስተዳደግ፣ የትዳር ፍቺ መበራከት፣ የማህበረሰብ እሴቶች መሸርሸርና የማህበራዊ ሚዲያው አሉታዊ ተጽዕኖ መሆናቸውን ገልጸዋል። በአሁኑ ወቅት ያለው የሕግ ማዕቀፍ እድሜያቸው ከ9 እስከ 15 የሆኑ ታዳጊዎች ጥፋት ሲያጠፉ ወደ ተሃድሶ ማዕከላት እንዲገቡ፣ ከ15 እስከ 18 እድሜ ያላቸው ደግሞ በወንጀል ተጠያቂ ሆነው ነገር ግን በተለያየ አያያዝ ማረሚያ ቤት እንዲገቡ እንደሚያዝ ባለሙያው አስረድተዋል። በ1996 ዓ.ም የወጣው የሕግ ማዕቀፍ ሲረቅቅ ታዳጊዎች እንዲህ አይነት ከባድ ወንጀሎች ይሰራሉ ተብሎ ስላልታሰበ የታዳጊ ወንጀሎች ተጠያቂነት የዕድሜ እርከን ከ15 ዓመት ጀምሮ መደረጉን ያወሱት አቶ ጥጋቡ፣ ሆኖም አሁን የሚታዩት የወንጀል አፈጻጸሞች ይህ የዕድሜ እርከን ከ12 እስከ 17 ዓመት ተብሎ ዝቅ እንዲል የሚያስገድዱ መሆናቸውን ጠቅሰው ሕጉ ሊሻሻል ይገባል ሲሉ ምክረ ሀሳባቸውን አቅርበዋል። በመጨረሻም ወንጀል ግለሰባዊ በመሆኑ በታዳጊዎች ጥፋት ወላጆች በሕግ የሚጠየቁበት አግባብ ባይኖርም የታዳጊዎች አስተዳደግ የሁሉም ማህበረሰብ ኃላፊነት በመሆኑ ወላጆች፣ ትምህርት ቤቶችና ህብረተሰቡ በጋራ ሊረባረቡ ይገባል ሲሉ ባለሙያው አጽንኦት ሰጥተዋል። ዘገባው የትንሳኤ አበበ ነው። በኢትዮጵያ በኤልኒኖ ተጋላጭ የሆኑ አካባቢዎች ይፋ ተደረጉ። በምስራቅ አፍሪቃ የልማት በየነ መንግስታት ኢጋድ ስር የሚገኘው የክላይሜት ፕሬዲክሽን ኤንድ አፕሊኬሽን ሴንተር በኤልኒኖ ተጽዕኖ ምክንያት በማዕከላዊ፣ በሰሜን ምስራቅና በሰሜን ምዕራብ ኢትዮጵያ ከመደበኛው በታች የሆነ ዝናብ ሊኖር እንደሚችል፣ በተቃራኒው በደቡብ ምስራቅ ክፍሎች ከመደበኛው በላይ ዝናብ እንደሚጠበቅ አስታውቀዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ከሰኔ 2018 እስከ መስከረም 2019 ባወጣው የወቅታዊ ትንበያ
በሰሜን ምስራቅ፣ በምስራቅ፣ በመካከለኛውና በሰሜን ምዕራብ የሀገሪቱ ክፍሎች መደበኛ ወይም ከመደበኛ በታች የሆነ ዝናብ እንደሚጠበቅ ገልጿል። በተመሳሳይ የዓለም አቀፍ የሜትሮሎጂ ድርጅት ባወጣው ትንበያ በኢትዮጵያ በአብዛኛው ኤርትራ፣ በደቡብ ሱዳን፣ በጅቡቲ፣ በሱዳን፣ በኡጋንዳ እንዲሁም በምዕራባዊና የባህር ዳርቻ የኬንያ ክፍሎች ከመደበኛው ያነሰ ዝናብ መጠን እንደሚኖር አመላክቷል። ከነሐሴ ወር ጀምሮ ኤልኒኖ እየተጠናከረ ሲሄድ በደቡብ አጋማሽ የኢትዮጵያ ክፍሎች ከመደበኛው በላይ የሆነ የዝናብ መጠን ስርጭት ሊያገኙ እንደሚችሉ ተጠቁሟል። በተለይም በደቡብና በምስራቅ ትግራይ፣ በሰሜንና በደቡብ ወሎ እንዲሁም በምስራቅ ኢትዮጵያ የክረምት ዝናብ ከተለመደው በፊት ሊያበቃ እንደሚችልም ተገልጿል። ይህም የድርቅ ስጋትን ሊያባብስ ይችላል ተብሏል። ሪፖርቶቹ በተጨማሪ ኤልኒኖ በአንዳንድ ሀገራት ከፍተኛ የሙቀት ማዕበል ቢያስከትልም በኢትዮጵያ ግን በቀን የሚመዘገበው የሙቀት መጠን ላይ ውስን ለውጥ ብቻ እንደሚጠበቅ ያመለክታሉ። ባለሙያዎች እንደሚጠቁሙት የክረምት ወቅት ከዓመታዊ ዝናብ 50 በመቶ ያህሉ የሚገኝበት በመሆኑ የዝናብ እጥረት በግብርና፣ በውሃ አቅርቦት፣ በምግብ ዋስትናና በሕዝብ ጤና ላይ ከፍተኛ ተጽዕኖ ሊያሳደር እንደሚችል አሳስበዋል። ኢትዮጵያ በዓመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታወጣ ተገለጸ። ኢትዮጵያ በዓመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታወጣ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲሃ ማህዲ ገልጸዋል። ዶክተር ፈትሂ ይህን የገለጹት በኢትዮጵያ የኪርጊዝ ሪፐብሊክ ባለሙሉ ስልጣን አምባሳደር አዲልቤክ ቱልቴሜሮቭን ተቀብለው ባነጋገሩበት ወቅት ነው። ምክትል ሰብሳቢው አክለውም ኢትዮጵያ የባህር በር ባለቤት ባለመሆኗ ምክንያት ለከፍተኛ ወጪ መዳረጓና ይህ ወጪም በሀገሪቱ ኢኮኖሚ እድገት ላይ ከፍተኛ ጫና ማሳደሩን ገልጸዋል። የባህር በር ማግኘትና አጋር ከሆኑ ሀገራት ጋር ቀጠናዊ የትራንስፖርትና የሎጂስቲክስ ትስስር መፍጠር ለኢትዮጵያ ኢኮኖሚ ህልውና ወሳኝ ጉዳይ መሆኑን አመላክተዋል። የቋሚ ኮሚቴው አባል የተከበሩ አምባሳደር ቶፊቅ አብዱልአዚዝ በበኩላቸው ኢትዮጵያ በታሪክ አጋጣሚ የባህር በር ማጣቷን ለአምባሳደሩ ያነሱላቸውም ሲሆን ኢትዮጵያ የባህር በር እንድታገኝ ሁለቱ ሀገራት በትብብር በሚሰሩባቸው ጉዳዮች ዙሪያ ውይይት መደረጉን ገልጸዋል። አምባሳደር አዲልቤክ በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን የቆየ ግንኙነት ይበልጥ ለማጠናከር ከፍተኛ ፍላጎት እንዳላት በማረጋገጥ የጋራ ተጠቃሚነትን የሚያረጋግጡ ስራዎችን በቅርበት ለመስራት ዝግጁ መሆናቸውን ተናግረዋል። አፍሪቃ ለአየር ንብረት አደጋ መቋቋሚያ እስከ $100 ቢሊዮን ያስፈልጋታል ተባለ። የአፍሪቃ ልማት ባንክ አፍሪቃ በኤልኒኖና በሌሎች የአየር ንብረት ለውጥ ተጽዕኖዎች ምክንያት በቀጣዩ 1 ዓመት ውስጥ ብቻ እስከ $100 ቢሊዮን የሚደርስ የአየር ንብረት መቋቋሚያ በጀት እንደሚያስፈልጋት አስታውቋል። የተባበሩት መንግስታት ሪፖርት እንደሚያመላክተው በማደግ ላይ ያሉ ሀገራት እስከ 2035 ድረስ በየዓመቱ $365 ቢሊዮን ገደማ የአየር ንብረት መቋቋሚያ ፋይናንስ ያስፈልጋቸዋል። ሆኖም በ2023 ከዓለም አቀፍ የመንግስታት ተቋማት የተገኘው የገንዘብ ድጋፍ $26 ቢሊዮን ብቻ እንደነበረም ተገልጿል። የባንኩ ኃላፊ ዳንኤል ኒዮንግ እንደገለጹት ከዚህ ቀደም ለአፍሪቃ $50 ቢሊዮን ያህል የመቋቋሚያ በጀት ያስፈልጋታል ተብሎ ይገመት ነበር። አሁን ግን በሚጠበቀው የኤልኒኖ ክስተት ምክንያት ተጨማሪ ከ30 እስከ $50 ቢሊዮን በመጨመሩ አጠቃላይ ፍላጎቱ እስከ $100 ቢሊዮን ከፍ ብሏል። ባንኩ እንዳስጠነቀቀው በቀጣዮቹ ወራት የሚጠበቀው የኤልኒኖ ተጽዕኖ በብዙ የአፍሪቃ ሀገራት የህዝብ ስደትን ሊያስከትል ይችላል። በተለይም ሱዳን፣ ደቡብ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሶማሊያ፣ ማሊ፣ ብሩንዲና ናይጄሪያ ከፍተኛ ተጋላጭ ሀገራት መሆናቸውን ተጠቁሟል። በተጨማሪም የአሳ ሀብት ምርታማነት ከ1 እስከ 4 በመቶ ሊቀንስ እንደሚችል፣ የግብርና ምርት $327 ሚሊዮን ያህል ኪሳራ ሊያስከትል እንደሚችል ተገልጿል። እንዲሁም የበቆሎ ዋጋ እጥፍ ያህል ሊጨምር እንደሚችልም ተጠቅሰዋል። ሪፖርቱ በመጨረሻም የመጠጥ ውሃና የግጦሽ መሬት እጥረት በአካባቢው ያሉ ማህበረሰቦች መካከል ግጭትና አለመረጋጋትን ሊያባበስ እንደሚችል በማሳሰብ ለአየር ንብረት መቋቋሚያ የሚደረገው ፋይናንስ በአስቸኳይ እንዲጠናከር ጥሪ አቅርበዋል። የሩሲያው የኢቦላ ክትባት በቡንዲ ቡጊዮ የኢቦላ ዝርያ ላይ ተስፋ ሰጪ ውጤት ማሳየቱ ተገለጸ። የሩሲያ የኢቦላ ክትባት በቡዲንግ ቡጊዮ ዝርያ ላይ ውጤታማነት ማሳየቱን የሩሲያ የምርምር ማዕከል ዳይሬክተር ዴኒስ ሉግኖቭ አስታውቀዋል። በሩሲያ የጋማሊያ ኤፒዲሚዮሎጂና ማይክሮባዮሎጂ ማዕከል ዳይሬክተር
ዴኒስ ሎግኖቭ እንደገለጹት ይህ ክትባት በወረርሽኝ መልክ ለተከሰተው የቡንዲቡዮ ኢቦላ ዝርያ ላይ የበሽታ መከላከል አቅምና ማነሳሳትና የመከላከል ባህሪያትን አሳይቷል። ሎግኖቭ አክለውም አፍሪቃ እውነተኛ ፍላጎት ካሳየችና በሽታ አምጪ ተዋሲያኑን ለማቅረብ ዝግጁ ከሆነች የጋማሊያ ማዕከል ምርምሩን ለማካሄድ ሙሉ በሙሉ ዝግጁ ነው ብለዋል። የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ወደ ብሩንዲ ባደረጉት ጉብኝት ወቅት እንደተናገሩትም ባዮሎጂያዊ ቁሳቁሶች ከተገኙ በኋላ ሞስኮ የክትባቱን የኢንዱስትሪ ምርት ወደ ላቀ ደረጃ ለማሸጋገር ዝግጁ መሆኗን መግለጻቸው ይታወሳል። አድማጮች ወደ ዓለም አቀፍ ዜናችን እናልፋለን። ኢራን ከአሜሪካ ጋር ድርድር እያደረገች አለመሆኑን አስታወቀች። የኢራን ውጭ ጉዳይ ሚኒስትር ሀገሪቱ ከአሜሪካ ጋር መልእክቶችን እየተለዋወጠች ቢሆንም በአሁኑ ወቅት መደበኛ ድርድር እየተካሄደ አለመሆኑን አስታውቀዋል። የሚኒስትሩ ቃል አቀባይ ኢስማኤል ባጋይ ቴህራን ቅድሚያ የምትሰጠው ሉዓላዊነቷን፣ የግዛት አንድነቷንና የሕዝቧን መብት ማስጠበቅ መሆኑን ገልጸው በቅርብ ጊዜ ወደ መደበኛ ድርድር ለመግባት እቅድ እንደሌለም ተናግረዋል። ቃል አቀባዩ አሜሪካ ዲፕሎማሲን በወታደራዊ እርምጃ እያዳከመች መሆኗን በመወንጀል ይህም ወደ ድርድር ለመመለስ የነበረውን እድል እንዳበላሸ ገልጸዋል። ሆኖም ባጋይ በሁለቱ ሀገራት መካከል ቀጥተኛ ያልሆነ የመልእክት ልውውጥ መቀጠሉን አመላክተዋል። ከዚህ ቀደምም ፓኪስታንና ኳታር በጊዜ ሂደት አስታራቂ ሚና ሲጫወቱ ቆይተዋል። መግለጫው የተሰጠው አሜሪካ የቅርብ ጊዜ ወታደራዊ ጥቃቶችን ማቆሟን ካስታወቀች በኋላም ሲሆን ምንም እንኳን የዲፕሎማሲ ተስፋ ቢኖርም ኢራን በአሁኑ ጊዜ መደበኛ ድርድር እንደማታካሄድ አረጋግጣለች። አድማጮች ከሀራምቤ ሬዲዮ 98.7 ስትሰሟቸው የቆያችሁት የሰዓቱ ዜናዎቻችን ይህን ይመስላሉ። ዋና ዋና ጉዳዮቹን መለስ ብለን እንገራችሁ። ኢሰመጉ በምስራቅ አርሲ ከ450 በላይ ሰዎች ተገድለዋል፣ ከ14000 በላይ ዜጎች ደግሞ በ4 ዓመት ጊዜ ውስጥ ተፈናቅለዋል ስለማለቱ፣ በታዳጊዎች የሚፈጸሙ ከባድ ወንጀሎች መበራከትን ተከትሎ የወንጀል ተጠያቂነት የዕድሜ እርከን ሕግ ሊሻሻል እንደሚገባ ባለሙያው ስለማሳሰባቸው፣ ኢትዮጵያ በአመት ለወደብ ኪራይ እስከ $2 ቢሊዮን ወጪ እንደምታደርግ ስለመገለጹ፣ ኢራን ከአሜሪካ ጋር ድርድር እያደረገች አለመሆኑን ስለማስታወቋና ሌሎች ጉዳዮችን ስንገልጽላችሁ ቆየን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ዕለት እንዲሆንላችሁ እንመኛለን። ሌሎች ጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ።